ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ሐምሌ 14 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። አሰልጣኝ ፔፕ ጋርዲዮላ ከጣሊያን ብሔራዊ ቡድን ጋር ስሙ እየተያያዘ ይገኛል። ይህንን ውጤታማ አሰልጣኝ ለመቅጠር የጣሊያን እግር ኳስ ፌዴሬሽን ከፍተኛ ጥረት በማድረግ ላይ ይገኛሉ። በተለይ ቴክኒካል ዳይሬክተር ሆነው በአሁኑ ሰዓት ላይ የብሔራዊ ቡድን አንዳንድ ሁኔታዎች በመስራት ላይ የሚገኙት የቀድሞ ተጫዋች እንደዚሁ ፓውሎ ማልዲኒ እኚህን ታላቅና ውጤታማ አሰልጣኝ የጣሊያን ብሔራዊ ቡድን አሰልጣኝ አድርጎ ለመቅጠር እንደዚሁ ንግግር እያደረጉ እንደሆነ እየተገለጸ ነው የሚገኘው። እንግዲህ በተጠናቀቀው የውድድር ዓመት እንደምናስታውሰው ከማንቸስተር ሲቲ ጋር የተለያዩት አሰልጣኝ ፔፕ ጋርዲዮላን ቀጣይ የጣሊያን ብሔራዊ ቡድን ዋና አሰልጣኝ አድርገው ለመቅጠር ከፍተኛ ፍላጎት እንዳላቸው እየተነገረ ነው የሚገኘው። የጣሊያን ብሔራዊ ቡድን እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክን ተሳትፎም አሁን በጣም እየተዳከመባቸው ነው የሚገኙት። 3 የውድድር መድረኮች ላይ አልተመለከትናቸውም ያለፉትን ጊዜያቶች ማለት ነውና በዓለም ዋንጫው የዋንጫ ክብር ላይ ስማቸው በቀዳሚነት ከሚነሱ ብሔራዊ ቡድኖች መካከል አንደኛዋ የሆነችው ጣሊያን 4 ጊዜ መድረኩን የዋንጫ ክብር ከጀርመን እኩል በማንሳት እንደዚሁ ትታወቃለች። ነገር ግን ደግሞ አሁናዊ ውጤቷ ጥሩ ያለመሆኑን ተከትሎ ነው በተለይ በሀገሪቱ ዜጋ የመሰልጠን የብሔራዊ ቡድን ሁኔታና አሰራር ለመቀየር የተገደዱት የሚሉ መረጃዎች እየወጡ ነው የሚገኙትና አሰልጣኝ ፔፕ ጋርዲዮላ ደግሞ በክለብ ስራቸው ይታወቃሉ። በተለይ ደግሞ በባርሴሎና እግር ኳስ ክለብ ከ2008 እስከ 2012 ድረስ የ4 ዓመት ቆይታ ወደ 14 የዋንጫ ክብሮችን ማሳካታቸው ይታወሳል። 3 የላሊጋ፣ 2 የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብሮችን ያውም ደግሞ መልበሻ ክፍሉን የሚቆጣጠሩበት መንገድ ያኔ ትልልቆቹን እንደ ሊዮኔል አንድሬስ ሜሲን የመሳሰሉ ትልልቅ ተጫዋቾችን መቆጣጠር የቻሉበት መንገድ ዛሬም ድረስ ይነሳላቸዋል። ከዛ በኋላ ደግሞ በባየር ሙኒክ እንደዚሁ ባየር ሙኒክን በማሰልጠንም ውጤታማ ጊዜ ማሳለፍ ችሏል። በዛም ቆይታቸው 7 የሚደርሱ የዋንጫ ክብሮችን ማሳካት ችሏል። 3 የቡንደስሊጋ እንደዚሁም ደግሞ ሌሎችም የዲኤፍቢ ፖካል እና ሌሎች ዋንጫ ክብሮችንም ማሳካታቸው የሚታወስ ነው ማለት ነው። ወደ እንግሊዝ ከመጡ በኋላ ያለፉትን 10 ዓመታት ደግሞ እንደዚሁ በውጤት ላይ ውጤትን እየደረቡ የእንግሊዝ ፕሪሚየር ሊግን ተቆጣጥረውት ነበረ። 6 የሚደርሱ የፕሪሚየር ሊግ ዋንጫ ክብሮችን ማሳካት ችሏል። ከዛም ባለፈ ደግሞ የቻምፒየንስ ሊግ አንድ የዋንጫ ክብርን ለማንቸስተር ሲቲ በታሪኩ ለመጀመሪያ ጊዜ መስጠት የቻሉ ውጤታማ አሰልጣኝ እንደሆኑ ከዛም ባለፈ የእግር ኳሱ ቤተሰቦች እንደዚሁ የእንግሊዝ ፕሪሚየር ሊግ ድምቀት ሆነው ከምናያቸው ያጨዋት ዘያቸው የሚከተሏቸው ያጨዋት ዘዬ እንደዚሁም ደግሞ ተጫዋቾችን ወደ ላቀ ከፍታ በማብቃት እስከ ባሎን ዶር ድረስ የዋንጫ ክብርን እንዲያነሱ ያደረጉበት መንገድ ዛሬም ድረስ ይነሳል ማለት ነውና የእንግሊዝ ፕሪሚየር ሊግን በቀጣይ በማንቸስተር ሲቲ ቤት የማንመለከታቸው እኛ አሰልጣኝ አሁን እረፍት ላይ ነው የሚገኙት። እንደሚታወቀው በሀገራቸው ስፔን ከቤተሰብ ጋር ጊዜያቸውን በማሳለፍ ላይ ነው የሚገኙትና እረፍት ጊዜ ያስፈልገኛል ብለው ነበረ ከማንቸስተር ሲቲ ጋር በተለያዩበት ወቅት ማለት ነው። አሁን ግን የጣሊያን ብሔራዊ ቡድን በዋና አሰልጣኝነት ለመቅጠር ከፍተኛ ስራ በመስራት ላይ ነው የሚገኙት ማለት ነው። የ55 ዓመቱ አሰልጣኝ ከዚህ ቀደም የብራዚል ብሔራዊ ቡድን ከአሰልጣኝ ካርሎ አንቸሎቲ ያስቀድመው እሳቸውን በዋና አሰልጣኝነት ለመቅጠር ፍላጎት እንደነበራቸውም የሚታወስ ነውና አሁን ላይ ካሉት ጉዳዮች ጋር በተያያዘ የቀድሞ የጣሊያን ብሔራዊ ቡድን ተጫዋቾች አሁን ደግሞ በፌዴሬሽን ውስጥ በተለያዩ ዲፓርትመንት ውስጥ እየሰሩ የሚገኙ ሰዎች እኚህን አሰልጣኝ አሳምነው የጣሊያን ብሔራዊ ቡድን የወደፊቱ አሰልጣኝ ለማድረግ ስለመቃረባቸው እየተገለጸ ይገኛል። የአሰልጣኝ ፔፕ ጋርዲዮላ መልስ ነው እየተጠበቀ የሚገኘው ማለት ነውና ብዙ ጣሊያናዊ አሰልጣኝ እንግዲህ ወደ ውጤት እንደሚመልሷቸው ወደ ቀድሞ የጣሊያን ብሔራዊ ቡድን ወደሚታወቅበት ከፍታ እኚህ ስፔናዊ አሰልጣኝ ይመልሳሉ የሚል ሀሳቦችን እየገለጹና ተስፋቸውን እያንጸባረቁ ነው የሚገኙት ማለት ነው። እንግዲህ በቅርቡ ወይም ከቀናት በፊት ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ደግሞ የፈረንሳይ ብሔራዊ ቡድንም በቀጣይ በአዲሱ አሰልጣኝ ነው የምንመለከተው። የቀድሞ የብሔራዊ ቡድኑ ኮከብ ዚነዲን ዚዳን ብሔራዊ ቡድኑን ተረክቧል። እንግዲህ በሚቀጥሉት በተለይ በ2030 የዓለም እግር ኳስ ዋንጫ የውድድር መድረክ የፈረንሳይ አዳዲስ ከዋክብቶችን የተመለከትንበት ሂደት በዚዳን እንደዚሁ አሰልጣኝነት የፈረንሳይ ብሔራዊ ቡድን እንመለከታለን። የኔሽንስ ሊግ አለ 27 ላይ ከዛ ባለፈ የ28ቱም የአውሮፓ ዋንጫ እንደዚሁ አለና እነዚህን የውድድር መድረክ ላይ የፈረንሳይ ብሔራዊ ቡድን በውጤት ለማጀብ ውጤታማው አሰልጣኝ ዚዳን
ቀድሞ እንግዲህ ለመጨረሻ ጊዜ የተመለከትነው በሪያል ማድሪድ ቤት ነው። 3 ተከታታይ ዓመት ደግሞ የቻምፒየንስ ሊግ የዋንጫ ክብርን ያሳካበት ገድሉ እንደዚሁ ይነሳል ማለት ነውና በፈረንሳይ ብሔራዊ ቡድን ምን አይነቱን የፈረንሳይ ብሔራዊ ቡድን ሊያስመለክተን ይችላል? እነዚህ እንግዲህ በተጫዋችነትም የምናውቃቸው ሁለት ተጫዋቾች በአሰልጣኝነት ደግሞ የበለጠ የፔፕ ጋርዲዮላ ሹመት እንደዚሁ ይጠበቃል ማለት ነው። ወደ ሌሎች መረጃዎቻችን ከማለፋችን አስቀድመን እንደዚሁ መልእክቶች ይኖሩናል። እነሱን ተከታትለን እንመለስ። አብራችሁ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል እንግዲህ የአሰልጣኝ ሹምሽርን በተመለከተ የአሰልጣኝ ፔፕ ጋርዲዮላን ወደ ጣሊያን ብሔራዊ ቡድን ለማሰልጠን ይጓዛሉ የሚሉትን ሀሳቦች የያዝንበትን መረጃ ነው ወደ እናንተ ያደረስነው ማለት ነው። ከመልእክቶች በኋላ እንደገና ተገናኝተናል። ሌሎች መረጃዎችን ወደ እናንተ እናደርሳለን። ወደ መረጃዎቻችን ከማለፋችን አስቀድመን ግን እንግዲህ ተመልካቾቻችን አድማጮቻችን ከያሉበት ሆነው በመረጃ አሰጣጣችን እንደዚሁም ደግሞ በዝውውር ጉዳዮች ላይ የተለያዩ ሀሳቦችን ያነሳሉ ከሀገር ቤት እስከ ባህር ማዶ መረጃዎቻችን ላይ ማለት ነው። ከነዚህ መካከል እንግዲህ ሀብታሙ ሞገስ ሊግ ሼር ካምፓኒ ወይም የኢትዮጵያን ፕሪሚየር ሊግ በበላይነት የሚያስተዳድረው ሊግ ሼር ካምፓኒ በርካታ ችግሮች ያሉበት ነውና ይህንን ለመቅረፍ በቀጣዩ አዲሱ የውድድር ዘመን መስራት አለበት የሚሉ ሀሳቦችን አንጸባርቆልናል። ስለዚህ እንግዲህ በቀጣይ የፊታችን እሁድ የሊግ ሼር ካምፓኒው የ2018 ጠቅላላ ጉባኤውን ያከናውናልና አባላቶች የተለያዩ ጉዳዮችንና ማሻሻያዎችን ያነሳሉ የሚሉ መረጃዎች መውጣታቸውን ተከትሎ እኛም ይህንን መረጃ ወደ እናንተ ማጋራታችንን ተከትሎ ነው እንግዲህ ሀብታሙ ሞገስ ይህንን የሚቃኝ ሀሳብ እንዲሁም ማስተያየቱን ያደረሰን ማለት ነው። በጣም እናመሰግናለን ሀብታሙ ሞገስ። የዞትር ተመልካቻችንና አድማጫችን ሻውል ዳኜ በጣም እናመሰግናለን። እንግዲህ የሊግ ጨዋታዎች ይጀምራሉ በቅርቡ። እስከዚያው ድረስ ግን የዝውውር መረጃዎችን ታደርሱናላችሁ ብለን እንገምታለን። እንደዚሁም ደግሞ የወዳጅነት የክለቦች የአቋም መፈተሻ ጨዋታዎችም እየመጡ ነው የሚሉ ሀሳባቸውን ሰጥተውናል። ከፕሮግራማችንም ጋር አብረው እንዳሉ ገልጸውልናል። አቶ ሻውል ዳኜም በጣም እናመሰግናለን። ሽመልስ ጌታቸው አርሰናል እንግዲህ በዝውውሩ መሳተፍ አለበት የሚል ሀሳብ ነው የገለጸልን ማለት ነውና በቀጣይ የሚኖሩን ዝውውሮች የጀመራቸውን ዝውውሮች ይቋጫሉ ተብሎ እየተነገረ ነው የሚገኘው። የክለቡም ታላላቅ አመራሮች እንደዚሁ ተጫዋቾቹ አስፈላጊ ሆነው ሲያገኙ አስፈላጊውን ገንዘብ የመክፈል ፍላጎት እንዳላቸው ከዚህ ቀደም ወደ እናንተ ስናጋራ ነበረ። አየነው ሙላለም የዘውትር ተመልካቻችን ነው። እጅግ በጣም እናመሰግናለን። አርሰናል እንግዲህ ከሌሎች ክለቦች ጋር እየተፎካከረ ዝውውሮችን ይቋጫል የሚል እምነት የለኝም በዚህ ያያይዙ የሚል አስተያየት ሰጥቶናል ማለት ነው። እንግዲህ አድማጭ ተመልካቾቻችን ይህንን ሀሳብ እየገለጹልን ነው የሚገኙት። ወደ ሌሎች የዝውውር መረጃዎቻችን በቀጥታ እናልፋለን። የካታሎናው ክለብ ባርሴሎና የ18 ዓመቱን ጄሴ ቢስዋን ማስፈረሙን አረጋግጧል። ከቤልጂየሙ ክለብ ብሩዥ ነው ይህንን ተጫዋች ማስፈረም የቻለው። በአጠቃላይ 8.5 ሚሊዮን ፓውንድ እንደዚሁ ለዝውውሩ ባርሴሎና እንደከፈለ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ተጫዋቹ በቤልጂየሙ ክለብ ነው እድገትን ማድረግ የቻለው ማለት ነው። በማሰልጠኛ ማዕከሉ እስካሁን ድረስ ባለው አጠቃላይ የእግር ኳስ ሂደቱ እጅግ በጣም ተስፋ ከተጣለባቸው ወጣትና ተስፈኛ ተጫዋቾች መካከል አንደኛው ነው። ከቢ ቡድን አንስቶ ወይም ከታችኛው የግራስሩት ላይ ከሚሰራበት የማሰልጠኛ አካዳሚ አንስቶ እስካሁን ድረስ እንግዲህ በክለብ ብሩዥ ጥሩ እንቅስቃሴ እያደረገ ነው የሚገኘውና ቀጣይ ይህንን የግራ ክንፍ የፊት መስመር ተጫዋች ለማግኘት ባርሴሎና ስለማረጋገጡ እየተገለጸ ነው የሚገኘው። ከላሚን ያማል ጋር ብዙዎች እያነጻጸሩት ነው የሚገኘውና ከዚህ ተጫዋች ጋር
ወደፊት የሚኖራቸው ጥምረት ብዙዎች እንዲጠብቁት አድርጓል ማለት ነውና ወደ ዋናው ቡድኑ በመጀመሪያ ይሰለፋል የሚሉ እምነቶች የሉም። ነገር ግን ሃንስ ፍሊክ ደግሞ በቀጣይ በሂደት ለተጫዋቹ እድል እየሰጡት ከነ ላሚን ያማል እነ ፔድሪ ጋራ በማጣመር ወደ ላቀ ከፍታ ክለቡንም የራሱንም ብቃት ያሳድጉለታል የሚሉ መረጃዎች እየወጡ ነው የሚገኙት። ይህ ዝውውር እንዲሳካ እንግዲህ የክለቡ ስፖርቲንግ ዳይሬክተር ዴኮ አስፈላጊውን ስራ ስለመስራቱ ነው እየተገለጸ የሚገኘው። የአርሰናልን መረጃ እናስከትል። ጆን ስቶንስን ለማስፈረም አርሰናል ከፍተኛ ጥረት ሲያደርግ ቢቆይም እንግዲህ ፍሪ ኤጀንት ነው ተጫዋቹ ከማንቸስተር ሲቲ ጋራ በዚሁ በተጠናቀቀው የውድድር ዓመት መጨረሻ መለያየቱ ይታወሳል፣ በነፃ ማለት ነው። ስለዚህ በነፃ ዝውውር ይህን ተጫዋች ለማስፈረም አርሰናሎች በተለይ ደግሞ የዊሊያም ሳሊባ ጉዳትን ተከትሎ ይሄ ተጫዋች ይተካልናል የሚል ሀሳብ እንዳላቸው ፕሮጀክት እንደነደፉ እየተገለጸ ነው የሚገኘው። ሌላኛው የምዕራብ ለንደኑ ክለብ ቼልሲ ግን ይህን ተጫዋች ለማግኘት ወይም ለማስፈረም አሁን ጨረታውን ስለመቀላቀሉ እየተገለጸ ነው የሚገኘው። የተሻለ ክፍያና የተሻለ ክብር ያጎናጽፈኛል ያለውን ክለብ መምረጥ ይችላል ከማንኛውም አካል ነፃ ሆኖ፣ ምክንያቱም ፍሪ ኤጀንት ነው ቀደም ሲል እንደገለጽኩላችሁና 32 ዓመቱ ላይ የሚገኘው የቀድሞ የማንቸስተር ሲቲዎች የተከላካይ ስፍራ ተጫዋች ጆን ስቶንስ እንግዲህ ቀጣይ ማረፊያው የት ሊሆን ይችላል የሚለው ነገር የሚጠበቅ ነው የሚሆነው። የዩናይትድን መረጃ እናነሳለን። ማን ዩናይትድና አርሰናል በአንድ ተስፈኛ ተጫዋች ዙሪያ እንደዚሁ ስለመፋጠጣቸው እየተገለጸ ነው የሚገኘው። ፈረንሳዊ ተጫዋች በተጠናቀቀው የ2023ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ተመልክተነዋል። የ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይቅርታ፣ እንግዲህ ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት በማሳየት ላይ ነው የሚገኙት። ፈረንሳዊ ተጫዋች ማኖ ኩኔ ይሰኛል። ለጣሊያኑ ክለብ ሮማ ነው በመጫወት ላይ የሚገኘው ማለት ነውና ይህን ተጫዋች ከ45 እስከ 50 ሚሊዮን ፓውንድ ድረስ ሮማ ለዝውውሩ እንደሚፈልግ እየተነገረ ነው የሚገኘውና ዩናይትዶችም እየገፉበት እንዳለ ተገልጿል። ከዛም ባሻገር ግን አርሰናልም የተጫዋቹ አይነተኛ ፈላጊ ሆኖ ይህንን ዝውውር ለመፈጸም ሁለቱ የፕሪሚየር ሊጉ ክለቦች ከፍተኛ ፉክክር በማድረግ ላይ እንደሚገኙ የተለያዩ የመረጃ ምንጮች ገልጸዋል ማለት ነው። ዩቬንቱስ ጆሹዋ ሲርኬዜን ከማንቸስተር ዩናይትድ ለማስፈረም እንደዚሁ ጥረቱን አጠናክሮ ስለመቀጠሉ እየተገለጸ ነው የሚገኘው። በውሰቱል ነበር ተጫዋቹን የሚፈልገው ባለፈውም ዓመት እንደምናስታውሰው ማለት ነው። ዘንድሮ ደግሞ ከ35 እስከ 40 ሚሊዮን ፓውንድ ድረስ ዩናይትዶች ለዝውውሩ እንደሚፈልጉ እየተነገረ ይገኛል። ኔዘርላንዳዊን ተጫዋች ለማስፈረም ማለት ነው። እንግዲህ በቀጣይ በውሰቱል ይሄ ዝውውር ተሳክቶላቸው ዩቬንቱሶች ያሳኩታሉ የሚለው ነገር ተጠባቂ ሆኗል። ነገር ግን ደግሞ ማንቸስተር ዩናይትዶች ምናልባት ቀጣይ አንዳንድ ተጫዋቾቻቸው ከጉዳት የማያገግሙላቸው ከሆነ እዚህ ቦታ ላይ ይህንን ተጫዋች ሊያቆዩት እንደሚችሉ እየተነገረ ነው የሚገኘው ማለት ነው። እንግዲህ በቀጣይ እንመለከታለን። አርሰናል የኤሪክ ኮንሳን የዝውውር ሁኔታ አሁንም አጠናክሮ ስለመቀጠሉ እየተገለጸ ይገኛል። ቀደም ሲል የጆን ስቶንስን ጉዳይ ቼልሲ ገብቶበታል ብያቸዋለሁ። አሁን ደግሞ እንደዚሁ ኤሪክ ኮንሳን በዚህ ቦታ ላይ የማይሳካ ከሆነ ከሁለት አንዱ ተጫዋች ለማምጣት ፍላጎት አላቸው። ኤሪክ ኮንሳ አስተን ቪላ በቀላሉ ይለቀዋል የሚለውም ነገር ይጠበቃል። ምክንያቱም እስከ 2027 ድረስ በአስተን ቪላ ቤት የሚያቆየው የውል ኮንትራት እንዳለው ይታወቃል የሚሉ ጉዳዮች እየወጡ ነው የሚገኘው ማለት ነው። ፔፕ ጋርዲዮላን እንግዲህ ቀደም ሲል አንስተነዋል። ሌላኛው የሮድሪን ጉዳይ እናንሳ። ሮድሪን ወደ ሪያል ማድሪድ የማምራት ፍላጎት እንዳለው በተለያዩ አጋጣሚዎች ገልጿል። በዚያው በሀገሩ ክለብ ስፔን የመቆየት ፍላጎት እንዳለው እየተገለጸ ነው የሚገኘው። የዓለም ዋንጫው አሸናፊው ሮድሪ የባሎንዶሮም ክብር አሸናፊ እንደሆነ ይታወቃል 24 ላይ እንደምናስታውሰው ማለት ነውና ይህ ተጫዋች ወደ ሪያል ማድሪድ ወይም በሪያል ማድሪድ ማሊያ የመጫወት የልጅነት ህልሙ እንደሆነ እየተነገረለት ነው የሚገኘው ማለት ነውና ይህንን የ29 ዓመት ተጫዋች ለማስፈረም እንደዚሁ ከፍተኛ ፍላጎት እንዳላቸው በሪያል ማድሪድ በኩል እየተነገረ ነው የሚገኘው። ቀጣይ የሚሆኑትን መረጃዎች እየተከታተልን ወደ እናንተ እናደርሳለን። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ለማክሰኞ ምሽት ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሂንዱ ላይ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።